ሲነሳ ሲተኛ ሐሙና ገሙ ዱንያ የሆነ ሰው አላህ ከእንደዛ ሰው ያርገን። አልহামዱሊላህ والله እናንተ እዚህ መስጂድ ውስጥ ያላችሁትን ለማለት አይደለም ነብዩ ይያሉ ያሉት እናንተም አልহামዱሊላህ አላህ ፈቅዶላችሁ ሰላት እንድትሰግዱ ካላችሁ እንድትሰደቁ ወደ መስጂድ እንድትመላለሱ አድርጓቸዋል። አላህን ሸክሩት አትውሰድብኝ በልጨምርልኝ በሉት ለማለት የፈለጉት ነብዩ አለይሂ ሰላቱ ወሰለም አሉ። والله ስለ ሰላት የማይገዳቸው ስለ ሐጅ የማይገዳቸው ስለ ጾም ማያስቀያን የማይገዳቸው ሲተኙም ማሳባቸው ቤት መስራት ሲተኙ ማለት ነው ሲነሱም ቤት መስራት ሲተኙ ዶላር ማግኘት ሲነሱም ዶላር ማግኘት ጭንቀታቸው ፍላጎታቸው ምኞታቸው ሁለመናቸው ዱንያ ብቻ ነው። እንደዚህ አይነት ሰው እንደዚህ ሐሳቡ የሆነ ሳሉ ነብዩ አለይሂ ሰላቱ ወሰለም فرق الله عليه امره ያስባል ግን አላህ ሐሳቡን አያኒ ማለና አይሰበስብለትም አሉ። አላጋጠማችሁም እንደዛ አይነት ሰው መስጂድ ማያውቅ ሰላት ማያውቅ ግን ሙስሊም ነኝ የሚል ሲያገኝክ በመተዋወቅ ብቻ የሚያወራክ እንዲያስብ እኮ አልተሳካልኝም ሀገር ቤት እንደዚህ አዝቄ ተበላሁኝ እኮ እንደዚህ ይላል አይደል? ፍላጎቱና ምኞቱ ዱንያ የነብዩ አለይሂ ሰላቱ ወሰለም ሐዲስ ውሸት ነው እንዴ ታዲያ? وجعل فقره في قلبي وجعل فقره بين عيني دهنتንም ማለት ነው በሁለት አይነ መካከል ይጽፍለታል 24 ሰዓት ማለት ነው ይሰራል። አንተ መስጂድ ከምትመጣው ሰውዬ በላይ በቀን 1000 2000 ሊሰራ ይችላል። ግን ምን ያረጋል? ያንኑ ላግኝቶ አላህ ደህነትን በሁለት አይኑ መካከል ይጽፍለታል። አይጠግብም አሉ ነብዩ አለይሂ ሰላም። ሰላት ትቶ ማለት ነው 24 ሰዓት በመሮጡ ካንተ በላይ መስጂድ ሳይመጣ ቀርቶ እቺን ከተማ ማለት ነው በአንድ እግሩ አቁሞ ስራ በመስራቱ ነገር ግን አሉ ያንን ሁላ አድርጎ ለዱንያ ለአኺራ የሚባል ሰዓት ስላልሰጠ ያን ሁላ አድርጎ አላህ ከጻፈለት ውጭ አያገኝም አሉ ነብዩ አለይሂ ሰላም። ስለዚህ ሽቅድድም በአኺራ ጉዳይ እንጂ በዱንያ አይደለም። ብለሁን ወንድሜ ስራ አግኝ ጣር አትያን ልፋ የሰው ልጅ ያን የሰው እጅ አጣበቅ ከማንም በላይ ማለት ነው ኑሮህን ለመኖር ሞከር። ግን በለሁን والله ለአኺራክ ማንም ስላንተ ማለት ነው والله ዛሬ ሐላል አድርጎ የሐላል ማለት ነው ሐጃችን አብረህ የምትፈጽመው ማለት ነው ሚስት ነገ አንተን ከቀበረች በኋላ አታውቅህም። ስላንተ አይደለም የምትጨነቀው ስላንተ ጉዳይ ስለ አኺራ ጉዳይ ማንም አይጨነቅለትም። ማንም ላንተ ጋራንቲ የለውም። ነብዩ አለይሂ ሰላቱ ወሰለም ኢማሙ ነሰኢ ሐዲስ ዘይን ቢን ሳቢት ረዲየላሁ ዐንሁ ሐዲስ ኢማሙ ነያኒ ነሰኢ ኡሙና አይሻ ረዲየላሁ ዐንሃ ምን ትላለች? وأنذر عشيرتك الأقربين لانت በጣም ቅርብ የሆኑ ቤተሰቦችን ሙሐመድ ወይ አኺያኒ አላህን ያመፀሰው ነገ አኺራ ላይ ምን እንደሚጠብቀው ለነሱ በመንገር ገጽሳቸው የሚለው የቁርአን አንቀጽ በወረደ ሰዓት ነብዩ አለይሂ ሰላቱ ወሰለም ልጃቸው ፋጢማን አሏት ትላለች ያ ፋጢማቱ ኢብነተ ሙሐመድን يا صفية ابنة عبد المطلب يا بني عبد المطلب لا أغني عنكم من الله شيئا سلوني من مالي ما شئتم. الشيء قرآن انقص بوردي ساعة نبي عليه الصلاة والسلام ود لجاتشو فاطمة انترتو فاطمة وي እንደዚህ አይነት የቁርአን አንቀጽ ማለት ነው ወርዶብኛል እኔ ነብይና መልእክተኛ በመደረጌ እንዳታለለሽ እኔ ላንቺ ማደርገው ነገር የለም። አንቺ ማንና አክስቴ አብዱል ሙጠሊብ ሶፊያ የነብዩ አለይሂ ሰላም አክስት ነች አይደለ? ምንም እንኳን አክስቴ ብትሆኝም አላህ እንደዚህ አይነት ቁርአን አወርዶልና ነገ ማለት ነው ዋራንቲ የለኝም እኔን አትተማመኝ። እናንተ አብዱል ሙጠሊብ ማለት ነው የቅርብ ዘመዶች ወይ ሙሐመድ ከናንተ መካከል አላህ መልእክተኛ አድርጎ በመላኩ
እንዳታልላችሁ እኔ ነገ በአኺራ ላይ የሚያጋጥማችሁ ስለሚያጋጥማችሁ ጉዳይ በዛ ላይ ምንም ላረግላችሁ አልችልም። ገንዘብ የፈለጋችሁትን ጠይቁኝ እሰጣችኋለሁ ገንዘብ ከሆነ። በአኺራ ጉዳይ ግን የኔ መልእክተኝነት የኔ ነብይነት ጋራንቲ አይሆናችሁ። እናንተው ለራሳችሁ ስሩ እያሉ ለዛም ነው ነብዩ አለይሂ ሰላቱ ሰላም በሌላ ሐዲሳቸውም ومن بطأ عمله لم يسرع به نسبه كما قال النبي صلى الله عليه وسلم ለጀነት የሚያበቃውን ስራ ሳይሰራ ቀርቶ ወደ ኋላ ማለት ነው ስራ ያስቀረሰው ነሰቡ ዘመዱ ወደፊት ማለት ነው ሊያስቀድሙት አይችሉም ብሏል ነብዩ አለይሂ ሰላቱ ሰላም። إذن أيها الإخوة ሞት ለናታችን እንደመጣ ሁላ የኛም ቀንቀኑ አልደረሰም እንጂ መምጣቱ አይቀርም። ዋናው እሳቸው አልহামዱሊላህ እስልምና ላይ ኖረው እስልምና ላይ ነው ሄዱት። እኔና እናንተ ነገ በምን ላይ እንደምንሄድ አናውቅ። ጡባ والله ደስ ይበለው በእስልምና ላይ ኖሮ በሱና ላይ ኖሮ ነገ አላህ ማለት ነው በእስልምናና በሱና ላይ ወሰደው ሰው ምንኛ አምሮ። ለዛ ነው ኢማም አህመድ ረህመቱላሂ ዐለይሂ من مات على الإسلام والسنة مات على الخير كله በእስልምና ላይ ኖሮ እስልምና ብቻ አይደለም የነብዩን ሰለላሁ ዐለይሂ ወሰለም በመፈለግ በመከተል ማለት ነው በዛ ላይ ሞተ ሰው መልካም በሚባሉ ነገሮች ላይ ሞቷል። ደስ ይበለው አሉ ኢማም አህመድ ረህመቱላሂ ዐለይሂ። ስለዚህ የአኺራ ጉዳይ እንደ ቀልድ የምናየው ጉዳይ አይደለም ወንድሞች። በዱንያ ብቻ መሽጉል መሆን አይደለም። ቅድም እንዳልኳችሁ የፈለገ ሰው የፈለገ ነገር ይስራ፣ አንተ አላህ በሰጠ ነገር ተብቃቃ። የከሌ ማለት ነው ላንተ መሆን አይችልም። ለዚህም እኮ ነው በአኺራ ጉዳይ መሽቀዳደም ያቃተን። ወላሂ ዛሬ የሰው ልጆች ማለት ነው በየትኛውም ዓለም የሚኖሩ ሙስሊሞች እሽቅድድማችን ምን ላይ ሆነዋል? ዱንያ ላይ ሆናል አይደል እንዴ? እከሌ ሰራ መስራት አለብኝ፣ እከሌ እንዲያረገብኝ። ግን በአኺራ ላይ የሚሽቀዳደም ሰው አለ እንዴ? የለም። ከዚህ ቀደም በፊት የነበሩ ቀደምት ማለት ነው አላህ ቀልባቸውን በኑር الإيمان የሙሉ ሰዎች በእንደዚህ አይነት ጉዳይ ሳይሆን ማለት ነው የሚሽቀዳደሙት ቁርአን በመቅራት ወደ መስጂድ በመመላለስ። በዚህ አጋጣሚ ረመዳን እየመጣ ነው። ትላንት ኡስታዝ ያነሱት ነጥብ አለ። ወላሂ የሰው ቤት ጥሪ በመቀበል የመግሪብ ሰላት የኢሻ ሰላት እንዳያመልጥ ኢንሻአላህ ኡስታዝ ይስላሉ ያርሙኛል። ላኪን ሐዲስ ኢማሙ ትርሚዚ ምንም እንኳን ሐዲሱ ዑለማዎች ከብዙ አንግል ቢጨቃጨቁበትም ሰነዱን ኢማም አልባኒ ረህመቱላህ ዐለይሂ መጨረሻ ላይ የሰጡት ደረጃ አለ ሐሰን የሚል ሰሂህ ባይሆንም ሐሰን የሚል ደረጃ አለ። ተመልሰን አብረን ያለን ኢንሻአላህ ነብዩ ዐለይሂ ሰላም ምን አሉ? من أدرك تكبيرة الإحرام 40 يوما كتبت له براءتان، براءة من النار وبراءة من النفاق. لا أرباك أنا قالوا النبي عليه الصلاة والسلام تكبيرة الإحرام كإمام مجمر إمام الله أكبر بلو الصلاة بميسر بالساعات لأرباكا كإمام قام لأنه درسوا أرباكا تكبيرة الإحرام درسوا يسجد سؤال النبي عليه الصلاة والسلام الله لتنزات نصف اللي تعللوا عندنا سويو ما لأنهم سموك جهنم سويش الله مزقبوا بلو الزاوس يتمزقب عندهم بالنزي أرباكا مكنيات الله ما لأنه سموك أسات سويش مزقب عندي سر زيارة قوال سويه نفكنا مالنو مزقب وسط مالنو الله سمون دي سفر عدر قيون اندون بالنزي أرباكا تكبيرة الإحرام أما كان ينت الله مالنو كامز نفكنا مزقب وسمون دي سرز الله عدر قوال كذبا لا متفلقوا السطوة تعالى سعيد بن المسيب رحمة الله عليه ما فاتتني صلاة الجماعة منذ 40 سنة لأرباكا مالتنا صلاة الجماعة አንድ ቀን አመልጣኝ አታውቅም ይላል። 40 ቀን 40 አመት
የሰዎችን ጀርባ ማለት ነው ሰግዶ አያውቅም። ሰዒድ ኢብኑ ሙሰይብ ረህመቱላሂ ዐለይሂ እኽዋኒ 40 ቀን 30 ቀን ኢንሻአላሁ ተዓላ ከረመዳን አለን አይደል? ከዚህ 10 ቀን ከቀረን ካሁኑ ተክቢረተል ኢህራም ሳያመልጣችሁ ለመስገድ ሞክሩ። 30ውን ደግሞ የተለያየ ማለት ነው ጥሪን በመቀበል በሰው ቤት ሄደን መግሪብን እንሰግድ ከሆነ ወይንም ኢሻም እንሰግድ ከሆነ ስናወራ ስንጫወት ማለት ነው እነዚህ ውድ የሆኑ የረመዳን ማለት ነው ተክቢራዎች ያመልጡናል። ከቻላችሁ ወላሂ ማፍጠሪያችሁን ይዛችሁን ከአላህ ቤት ተቀምጣችሁ አፍጥሩ። እኔ ከቤተሰባችሁ አታፍጥሩ እያልኩ አይደለም። ሙስሊም ወንድም ማለት አክብሮ የጠራችሁ ጥሪውን አትቀበሉ ማለት አይደለም። ግን ከሄዳችሁ ወላሂ ቁጭ ብላችሁ ማውራት ሳይሆን አፍጥራችሁ ሽክረን ጀዛከላሁ ኸይረን አላህ ማለት ነው አፍጥረን ይቀበል ኸይሩን ማለት ነው ጨማምር ይስጥ ብላችሁ ተጣጥፋችሁ ማለት ነው ተክቢረተል ኢህራም እንዳመልጣችሁ እዚህ ነው ወላሂ። ስለዚህ እኽዋኒ ያኽራ በሉሁን ዱንያ ዛሬ ታገኛታለህ፣ ነገ የለች። ስለዚህ አላህ ማለት ነው እናታችንን የሄዱበትን ሀገር አላህ ያሳምርላቸው። እሳቸውን ብቻ አይደለም ከናንተ መካከል እናትና አባታቸው ወደ አኺራ ሄዱትን አላህ ማለት ነው የሄዱበትን አላህ ያሳምርላቸው። አላህ ሆይ ማለት ነው ብዙ ለፍተውልናል፣ ብዙ አድርገውልናል፣ ብዙ ተጨንቀውልናል። አላህ ሆይ ማለት ነው ለጀነት የሚላቸውን በስራ ባይኖራቸውም አላህ አንተ ረህመት ሰፊ ነውና አላህ ሆይ ማለት ነው ጀነት አስገባቸው። በሙያኒ ወንጀላቸው ብዙ ከሆነም ያ አላህ ያብስላቸው። አላህ ሆይ በዚህ ሰዓት ሰከራት ውስጥ ያሉ ሙስሊሞችን አላህ ሰከራታቸውን ያ ረቢ አላህ አግራላቸው። የተጠሙ የተራቡ የተራቆቱ አሉ በዚህ ሰዓት አላህ ያብላቸው አጠጣቸው፣ አላህ ያልብሳቸው። የታመሙ ሙስሊሞችን አላህ ይፈውሳቸው። በልጆቻቸው የተጨነቁትን አላህ አስደስታቸው። አላህ ሆይ ማለት ነው ልጅ የሚፈልጉ አሉ ልጅ አልተሰጡ። እኔ አንዳንዴ ገርመኛል። አንዳንዱ 4 5 አከታትሎ ሴት ይሰጠውና የሚበሳጫል። አንዳንዱ አከታትሎ ማለት ነው ወንድ ይሰጠውና ይበሳጫል። አንዳንዱ ደግሞ ሱብሃነሁ ወተዓላ ምን ነው እነሱ ማለት ነው ሴት የሆነባቸው ለኔ ቢሰጠኝ፣ ምን ነው ወንድ ሆነባቸው ማለት ነው ቢበሳጩት ለኔ የሚያረግ ደግሞ ሚላል አይደል? የአላህ ስጦታ የራሱ ህክማ ስላለው ሁሌ ሙስሊም የአላህ ስጦታ የአላህ ምርጫ ከማን ያኒ سبحان الله وما كان لمؤمن ولا مؤمنة إذا قضى الله أمرا أن يكون لهم الخيار أو كما قال ربنا جل وعلا. الله ما لن يونا نقر سيوسن يا الله الثاني وسط من قزيم ما لنو يا راسي يونا مرجعنا خير السلالة مؤمن آمن بلونا مقبل يالبت الله ما لنو لجاتو تنم خير يعني يالا شو اللي جو يستاتشو لجيت ستوتا يعني ننزي متكمتو تن الله ما لنو كفيلاتشو مجاهد الله يرقلاتشو ትፈራላችሁ እንዴ? ሙጃሂድ ሲባል አሜሪካ ያኒ ጂሃድ ሲባል አሜሪካ ላይ የምንኖር ሰዎች እንደ ጦር ነው የምናየው። እዛ መስጂድ እናቴ እንዲህ ነው የሚነገረው። አርፌ ቢሌን አርፌ አቡበከር ሄጄ ብሰግድስ ዶክተር ያህያ ጋር ሄጄ ብሰግድስ ነቢ አለይሂ ሰላቱ ወሰላም መን ለም የግዙ ጂሃድ ኖሮ በአላህ ስብሓነሁ ወተዓላ መንገድ ውስጥ ማለት ነው ወልቶ ማለት ነው ጂሃድ ያደረገ ወይንም ደግሞ ጂሃድ ካለ በአላህ መንገድ ውስጥ እዋጋለሁ ብሎ አንድ ቀን ያልነየተ በእንደዚህ አይነት መልክ ያኒ አህዋል ላይ ኖሮ አጀል መታ ከዚህ ዱንያ የተሰናበተ ሰው አሉ ነቢያችን ማተ ዐላ ሹዕበት ሚን النفاق ከንፍቅና በሆነ ጫፍ ላይ ሞቷል አሉ ነቢ አለይሂ ሰላም። አትፍሩ ወላሂ አምጣ ብላችሁ አትለምኑ። ግን እዚህ ሀገር የምንኖር ሰዎች በብዙ ነገር ፈሪ ሆነናል አይደል? ሲመጣ ግን አላህ ሆይ እንደውም ለምኑ እና አቡበክር ሲዲቅ እና ዑመር እና አሊ ኢብኑ አቢ ጣሊብ ይሄንን ነበር ሲለምኑነው አይደል? አላህ ማለት ነው ከፊል ልጆቻችን በአላህ ውስጥ የኻሊድ አይነት አምሳያ አላህ ያደርግላችሁ። ሌሎችን ያኒ ሴቶችን እና አይሻን እና ፋጢማን ሌላ አምሳያ አላህ ያደርግላችሁ። አላህ ሱብሓነሁ ወተዓላ ኢማን ስተን በኢማን ላይ አኑረን በኢማን ላይ ግደለን። هذا وبالله التوفيق صلى الله على نبينا محمد وعلى آله وصحبه. الله أكبر الله